በታቦቱ ላይ የውጣ ዮድ የሚባለው የአምላክ ስም ተጽፏል። የምንሰግደው ለታቦቱ ብቻ ሳይሆን በታቦቱ ላይ ላለው ለአምላካችን ነው ብሎ ስላስተማረ የፈረንጅ ፊልም እያዩ አረ ታቦቱ እኮ እንደዚህ ነው፣ የድሮ ታቦቱ እኮ ከላይ ኪሩቤል አለው ክንፍ አለው፣ የአሁን ታቦት ግን ቄሱ ይዘውት ሲወጡ አይታይም ይልሃል። በምን አወቀ? ያ እኮ ፊልም ነው። እውነተኛው የፊልሙ መሆኑ ማን ነገረው? ፈረንጅ ስለሰራው? እውነተኛው ያለው እዚህ አሁን እኛ እግዚአብሔርን የምናመልክበት የአዲስ ኪዳኑ ታቦት በፊትም የነበረው በቅርጽም በይዘትም ይሄው ታቦት ነው። አከባበሩ ነው የተለየው። ይሄንን ምስጢር ያልጠነቀቁ አንዳንድ ሰዎች በዲበዛቲ ጠረጴዛ ይላልና ይሄ ጠረጴዛ የሚለው እኮ ከታቦት ጋር የሚገናኝ ነው ተብሎ ተምረናል። አሁን አንተ ደግሞ ጠረጴዛ የሚባል ነገር የለም ብለሃል። አዎ ብያለሁ፣ የለም። እንደው እግዚአብሔርስ ምን ይለናል? የለም። ስለዚህ ይሄ እንዴት ይፈታል? ታቦት እና ጽላት የተዋሃደ በተዋህዶ የሚገለጽ ማንነት እንጂ በፊልም ሰዎች እንደሚያዩት ሳጥን አይደለም። ስሙኝ፣ ታቦት ሳጥን አይደለም። ታቦት ከጽላቱ ጋር የተዋሃደ ግብረ አምላካዊ የእግዚአብሔር ታምር የሚገለጽበት ሙሴ ከሲና ተራራ ያመጣው ጽላት ያለበት ባስሌል የቀረጸው ታቦት የተዋሃደበት የእግዚአብሔር መገለጫ ዙፋን ነው። ታቦቱን ከእግዚአብሔር ጋር አዋህዶ ስለተናገረ ሙሴ በምሳሌም በማብራሪያም እስጢፋኖስ በምሳሌም በማብራሪያም እስጢፋኖስ ስላስተማረ ስለ ታቦት ሁሉና ስላስተማረ እነሱ ግን ሙሴን ይሳደባሉ። የሚገርመው እነዚህ በአይሁድ ስም የሚነግዱት ሐሰተኛ አይሁዶች አይደለም አንድ ሊቀ ዲያቆን እስጢፋኖስን ክርስቶስን ራሱን እንኳን አልሰማም ብለዋል። ዮሐንስ ወንጌል ምዕራፍ 5 ከቁጥር 45 ላይ የሙሴን ሕግ ትሽራለህ ብለውታል እኮ ኢየሱስ ክርስቶስን። እሱ ግን ሕጉን መፈጸም የሚችል ነው። ሎቱ ስምዕዎ ያለው ሙሴ ከኔ በኋላ እንደኔ አይነት ነቢይ ይነሳል ያለው ሙሴ እርሱን ስሙት የተባለው ሙሴ የነገረን ያ የእግዚአብሔር ልጅ ኢየሱስ ክርስቶስ በደብረ ታቦር ላይ ብርሃነ መለኮቱን ሲገልጥ እኮ ሐዋርያት ሲከፋፈሉ አንዱ ኢየሱስ ክርስቶስን ነቢይ የሚል ንባብ አይቶ ነቢይ ነው እሱ ፍጡር ነው እሱ ሲል ከሐዋርያቱ አንዱ፣ ሌላኛው ደግሞ አይ ኤልያስ ነው አይ ኤርሚያስ ነው ሲሉ፣ አይ ሙሴ ነው ሲሉ፣ ሙሴም አይደለም ኤልያስም አይደለም ኢየሱስ ክርስቶስ። ማን ነው ኢየሱስ ክርስቶስ? የኤልያስ አምላክ የሙሴ አምላክ ነው። ደብረ ታቦር ላይ ወጣ ኢየሱስ ክርስቶስ ሶስቱን ደቀ መዛሙርት ይዞ። ያን ጊዜ ሙሴ መጣ። ከየት? ከመቃብሩ። ከኔ በኋላ እንደኔ ያለ ነቢይ ያስነሳላችኋለሁ ያልኩት እርሱ ነው ያለው ሙሴ መጣ። ለምን? ደስ ብሎት ሙሴ የተናገራትን ቃል ደብረ ታቦር ላይ እግዚአብሔር አብ ተናገረው። ለማ ሲመሰክር? ለኢየሱስ ክርስቶስ። እግዚአብሔር በሰማይ ሆኖ ሰማይ ተከፍቶ በደብረ ታቦር በታላቁ ተራራ ላይ ኢየሱስ ክርስቶስ ብርሃነ መለኮቱን ሲገልጥ እግዚአብሔር አብ ምን አለ? ዝንቱ ውእቱ ወልድየ ወሎቱ ስምዕዎ፣ እርሱ ልጄ ነው፣ እርሱን ስሙት። ለመስዋዕት የመረጥኩት የብሉይ ኪዳንን መስዋዕት፣ የበጉን መስዋዕት፣ የአትክልቱን መስዋዕት፣ የጥራጥሬውን መስዋዕት፣ የእንስሳቱን መስዋዕት የሻርኩበት ያልተደሰትኩበት መስዋዕትን ሁሉ የሰረጽኩበት የቀራንዮ በግ መስዋዕት፣ በታቦቱ ላይ የሚሰዋው መስዋዕት፣ እውነተኛው አማናዊው መስዋዕት ልጄ ነው፣ ወልድ ልጄ ነው፣ እርሱን ስሙት አለ እግዚአብሔር አብ። ሙሴ ትንቢቱ ተፈጸመ። ሙሴ ሰገደ። ማንን አይቶ? ትንቢት የተናገረለትን ከኔ በኋላ የሚነሳው እኔ ፍጡር ነኝ ብሎ ሙሴ ከኔ በኋላ የሚነሳው ግን የሚያድን ነው። ከኔ በኋላ የሚነሳው ግን በታቦቱ ላይ ተገልጾ የሚያነጋግር ነው። እንደኔ ዘመን ተሰውሮ አይደለም፣ በአካል መጥቶ የሚያነጋግር ነው። እርሱም ኢየሱስ ነው ብሎ ደብረ ታቦር ላይ ሐዋርያቱን ሰበካቸው። ክብር ምስጋና ለመድኃኔዓለም ይሁን። ተመልከቱ እንግዲህ የደብረ ሲናው ሕግ በደብረ ታቦር የአዲስ ኪዳን ሕግ ሆነ። የሰማችሁኝ ነው? በደብረ ታቦር የአዲስ ኪዳን ሕግ የአዲስ ኪዳን መስዋዕቱን አወቅ ነው። እርሱን ስሙት ስለተባለ የምንሰማው ኢየሱስ ክርስቶስን ነው።
ወገኖቼ የሙሴን ሕግ 10ቱ ትእዛዛትን እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ፣ ባልንጀራህን ደግሞ እንደራስ አድርገህ ውደድ ብሎ በሁለት ቃል 10ቱን ትእዛዛት የተጠቅልሎ ያስተማረ ሕጉን የጠቀለለ ሕግ ማውጣት የሚችል የሕጉ ባለቤት ኢየሱስ ክርስቶስ ነው። የሕጉ ባለቤት ማን ነው? ኢየሱስ ክርስቶስ። ስለዚህ ሙሴ የተናገረው ትንቢት ተፈጸመ። ዛሬ እኛ የምንሰግድለት እግዚአብሔር፣ በታቦቱ ላይ የሚገለጸው እግዚአብሔር ወገኖቼ ስሙ በታቦቱ ላይ የተጻፈው ነው። ስሙ ማን ነው? ኢየሱስ ነው። ኢየሱስ ማለት ምን ማለት ነው? እግዚአብሔር ሕዝቡን ከኃጢአታቸው ያድናቸዋል ማለት ነው። ኢየሱስ ማለት እግዚአብሔር ያድናል ማለት ነው። የቋንቋ ትርጉም ብቻ አይደለም። ይሄ የቋንቋ ትርጉም ብቻ አይደለም፣ የሕግ ትርጉምም ነው። ታቦቱ ላይ ያለው የጽሑፍ ትርጉም ነው። 10ቱ ትእዛዛት የሚጠቃለለው ለሕግ ለቋንቋ ሲሆን ነው። አፍቅር ቢጸከ ከመ ነፍስከ፣ ባልንጀራህን እንደራስ አድርገህ ውደድና እግዚአብሔርን ውደድ የሚለው በትንታኔ ነው። ኢ የሚለው ወይንም ደግሞ ዮድ የሚለው ወይንም ደግሞ ዮታ የምትባለዋ አንዷ ፊደል 10ኛዋ ፊደል 10ቱን ትእዛዛት የምትተነትን ናት። ይህንን እኔ አይደለሁም ነው። የቤተ ክርስቲያናችን የትርጓሜ መጽሐፍ የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ላይ ምን ይላል? እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ አለ። ልፈጽም። ሕግ አልተሻረም፣ ነቢያትም አልተሻሩም፣ ትንቢታቸው ተፈጸመ እንጂ። ሕግ ምንድን ነው? 10ቱ ትእዛዛት በፍጹምነት ነው የተቀየረው። አታመንዝር የሚለው እኮ አልተሻረም። በጣም ጠንክሮ ምንድን ነው የሆነው? አትመኝ አይደል የሆነው? ማየት አይቻልም እኮ ነው የሆነው። በደንብ ነው የጠበቀው። ስለዚህ በታቦቱ ላይ ያለው የሞት አገልግሎት ያለው አትስረቅ፣ አታመንዝር የሚል ጽሑፍ አይደለም ያለው። ሕይወት የሚሰጠው የኢየሱስ ክርስቶስ ስም ነው ያለው። ወገኖቼ አንዳንድ ሰዎች ፊልም እያዩ ታቦታችንን የሚተረጉሙ አሉ። ፊልም በማየት የሚተረጎም ታቦት የለም። የፈረንጅ ፊልም እያዩ አረ ታቦቱ እኮ እንደዚህ ነው፣ የድሮ ታቦቱ እኮ ከላይ ኪሩቤል አለው፣ ክንፍ አለው፣ የአሁን ታቦት ግን ቄሱ ይዘውት ሲወጡ አይታይም ይልሃል። በምን አወቀ? ያ እኮ ፊልም ነው። እውነተኛው የፊልሙ መሆኑ ማን ነገረው? ፈረንጅ ስለሰራው? እውነተኛው ያለው እዚህ አሁን እኛ እግዚአብሔርን የምናመልክበት የአዲስ ኪዳኑ ታቦት በፊትም የነበረው በቅርጽም በይዘትም ይሄው ታቦት ነው። አከባበሩ ነው የተለየው። ይሄንን ምስጢር የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስለ ዮድ ሲተነትን ወንጌላችን ምን ይላል? ዮድ የምትባለዋ ፊደል የኢየሱስ ክርስቶስ ስም መነሻ ፊደል፣ የውጣ የምትባለዋ ፊደል፣ በግሪክኛ ዮታ የምትባለዋ ፊደል የኢየሱስ መነሻ ስም። አሁን የኔ ስም መነሻው ዘ ነው አይደል? የኢየሱስ ክርስቶስ ስም መነሻው ደግሞ የ ነው። አንዳንድ ሰዎች ሲተረጉሙ ይሄንን ኢየሱስ ማን ነው? ኢየሱስ ማለት እግዚአብሔር ያድናል ማለት ነው። ልክ ነው። አይሁድ ግን በቅናት ተነሳስተው ኢየሱስን አያድንም ለማለት ኢ ጨመሩበትና ኢየሱስ አሉት። ኢ የተጨመረበት ኢየሱስ እግዚአብሔር አያድንም ማለት ነው ብለው የሚተረጉሙ አይጠፉም። ግን ውሸት ነው። ዕብራውያን ሲጀመር ዕብራይስጥ እንጂ የሚችሉት ግዕዝ መች ይችላሉ? ኢ እኮ አፍራሽ የሚሆነው በግዕዝ ነው አይደል? ቀተለ ብሎ ገደለ ካለ ኢቀተለ ካለ ደግሞ አልገደለም ነው፣ እሱ ግዕዝ ነው። ይሄ ግን የሚያወራው ዕብራይስጥና ግሪክኛ ነው። ተደርቦ የመጣ ፊደል፣ አዳማቂ ፊደል ሆኖ ነው የመጣው። ቅድም እንደነገርኳችሁ ረን ማንበብ ሲያቅተን እረ እንደምንለው ተደርቦ የመጣ እንጂ ኢየሱስ የሚለው ስም አያድንም ለማለት የመጣ አይደለም። ኢየሱስ ክርስቶስ ያድናል። ስሙ የተመሰገነ ይሁን። አንዳንድ ሰዎች የምንናገረው ላይገባቸው ይችላል። ይሄንን ሲተረጉም አንድምታችን ምን ይላል? ዮድ በዕብራይስጥ 10ኛ ፊደል ናት። በእኛ ሀገር ደግሞ 10ኛ ፊደል ምንድን ነው? ሀሁ አልተማራችሁም እንዴ? 10ኛ ፊደል በእኛ ሀገር ምንድን ነው? ሀ ለ ሀ
መሰረሰሸቀበ ቀጥሎ ምንድነው? በስማ ረስታችኋል ፊደሉ። እሺ እናንተ ቁጠሩ። 10ኛ ላይ ስደርስ በቃ በሉኝ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ነው አይደል? 10ኛ ተ መስቀል አይደለም? አላስተዋላችሁትም? ተኮ መስቀል ነው። ተኮ መስቀል። እናንተ ዝም ብላችሁ አግዝ ሁካይ ብቻ ነው የተማራችሁት አይደል? ይሄን አልተማራችሁም። ተኮ መስቀል ነው። መስቀላዊት ሕገ ወንጌል ሰጠን። እኛ ዮድን ከመስቀል ጋር ለመሰላችሁ መስቀል ሲሰራ 4 ዮድ ያስፈልጋል። 4 ዮድ እንደዚህ ዮድ ማለት እንዲች ወይንም በእንግሊዘኛ ሲ ወደዚህ የዞረች ሲ ነው የሚመስለው ዮድ። እሱን ዮድ 4ቱን ስታገጣጥሙት ምን ይሆናል? መስቀል ይሆናል። እግዚአብሔር በ4ቱ ማዕዘን ዓለምን አድኗል በስጋ ተገልጦ። የመስቀሉ ባለቤት የስሙ ባለቤት ዮታ የተባለው መስቀል የተባለው በእኛ የፊደል ትርጓሜ ማን ነው? ኢየሱስ ክርስቶስ። ክብር ምስጋና ለስሙ ይሁን። ይሄ ነው። አሁን አንዳንድ ሰው ይሄንን ጽሑፍ ቢያይ አይገባውም። የኢየሱስ ክርስቶስ ስም ነው። የተሰዋበት የመስቀሉ ቅርጽ ነው። የታቦቱ ምሳሌ ነው። ታቦቱ ላይ የሚጻፈው ይሄ ነው። መስቀል ታቦቱ ላይ ይሳላል። አንድም መሰዊያ ነው። አንድም የማን ስም ነው? የእግዚአብሔር የኢየሱስ ስም ነው። ወገኖቼ ለዚህ ነው አባቶቻችን በሥርዓት በፍትሐ ነገሥት መጽሐፋቸው ታቦቱ ላይ እመቤታችን ምስለ ፍቁር ወልዳ ትሳላለች። ታቦቱ ላይ መስቀል ይሳላል። ለምንድን ነው እመቤታችን የምትሳለው? ድሮ ኪሩቤል ነበር የሚሳሉት። የኪሩቤሉ መሳሌ ቆመው ገና በብሉይ ኪዳን ነው። የሶሎሞን ቤተ መቅደስ ውስጥ ታቦቱ ሲገባ የኪሩቤል ክንፍ አይታይም ይላል። እግዚአብሔር የወደደውን አረገ። የሚታየው የእግዚአብሔር ድምጽ ብቻ ነው። ከኪሩቤልም ከሱራፌልም የምትበልጥ ስዕል አለችን። ድንግል ማርያም። ክብር ምስጋና ለመድኃኔዓለም ይሁን። ይሄንን የሰጠን እኮ ራሱ እግዚአብሔር ነው። ለምን? ተመልከቱ። በከብቶች ግርግም ኢየሱስ ክርስቶስ ሲወለድ በእናቱ እቅፍ እያለ 70 ሰገል መጥተው ሲሰግዱለት አልሰገዱለትም? ሰግደውለታል። ይሄን የተፈጸመው ዓለም የሰገደለት በከብቶች ግርግም የሰገደለት ያ የምስለ ፍቁር ወልዳ ስዕል ታቦቱ ላይ አለ። የትኛውም ቤተክርስቲያን ታቦቱ ያለበት ላይ የሚቀመጠው ስዕል እመቤታችን ልጇን ያቀፈችበት ስዕል ነው። ለምን? ድሮ በኪሩቤል ክንፍ በኩል በተሳለው እናንተ ፊልም እያያችሁ ነው ብያችኋለሁ። የፊልሙ የተሳለ አይደለም፣ የቆመ ነው የኪሩቤል ክንፍ። የመጽሐፍ ቅዱሱ ግን የኪሩቤል ክንፍ የተሳለ ነው። ምሳል መለመኛ የሆነ ስዕል ነው። አሁን መለመኛ ስዕላችን የምትሳለው ከታቦቱ አጠገብ የማትጠፋው ስዕላችን ከኪሩቤልም ከሱራፌልም የምትበልጠው በረድኤት ሳይሆን ኢየሱስ ክርስቶስን ወልዳ ያስተዋወቀችን ያናገረን ልጇ እርሷ ደግሞ እናት የሆነችለት ማናት? ድንግል ማርያም። ክብር ምስጋና ለመድኃኔዓለም ይሁን። ድንግል ማርያም ናት። አያችሁ፣ ለዚህ ነው ቤተክርስቲያኑ የሚካኤል ቢሆን የመድኃኔዓለም ቢሆን የአቡዬ ቢሆን የተክልዬ ቢሆን ቤተክርስቲያኑ ታቦቱ ላይ ያለው ከሩቅ የምናየው ስዕልና ራሱ ታቦቱ ላይ የሚሳለው ስዕል ምስለ ፍቁር ወልዳ ነው። ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ ስለ ዮታ ስነግራችሁ 10ቱ ቃላት የሚለው ወገኖቼ እቺ ዮታ ልክ ቅድም መስቀሉን እንደተተነተነ እምትተነተናል። 10ቱ ቃላት ማለት 10ቱ ትእዛዛት ማለት ብቻ አይደለም። የእግዚአብሔርን አምላክነት የሚገልጹ ህቡ ፊደላት ናቸው 10ቱ ቃላት ማለት። ይሄ በትንቢት የተነገረ ነው። ትንቢተ ኢሳይያስ ምዕራፍ 8 ከቁጥር 4 ላይ የኢሳይያስን ልጅ ምሳሌ አድርጎ ሰሌዳ አምጣ፣ መጽሐፍ አምጣ፣ በሰው ቋንቋ ጻፈው፣ እኔ ግን በራሴ ቋንቋ ተረጉመዋለሁ ብሎ እግዚአብሔር በራእይ ተገለጸለት። የልጅህን ስም የኢሳይያስን
ትንቢተ ኢሳይያስ ምዕራፍ 8 ላይ ተመልከቱ። ኢሳይያስ ምዕራፍ 8ና ምዕራፍ 7ና ምዕራፍ 8 ስለ ድንግል ማርያምና ስለ ልጇ ስለ ኢየሱስ ክርስቶስ የሚያወራበት ክፍል ነው። የኢሳይያስ የልጁ ስም በዕብራይስጥ ቋንቋ መሃር ሻላል ሐዝባዝ ይባላል። ምን አልኳችሁ? መሃር ሻላል ሐዝባዝ ይላል። ገብታችሁ አንብቡት። ምን ማለት ነው? ቅድም ሐላሃ መሰረሸ ቀበተ አላልኩም? ልክ እንደዛ ማለት ነው። 10 ፊደላት ናቸው። ብታነቡት ብትቆጥሩት ይሄ ማለት ሁሉም የእግዚአብሔርን ስም የሚገልጹ 10ቱ ትእዛዛትም የሚተረጎምበት ነው። ሰው ግን ባለማስተዋል ሙሴ ሕግ ሲቀበል እኮ ሕጉን የተቀበለው ከመቀበሉ በፊት 10ቱ ትእዛዛት ነበሩ። ከተቀበለ በኋላ ግን 10ቱ ትእዛዛትን ተረጎመበት። ጽላቱ ወይንም ደግሞ ታቦቱ ዝም ብሎ የሕግ መጽሐፍ አይደለም። የእግዚአብሔር ስም የተጻፈበት የእግዚአብሔር ዙፋን ነው። ለዚህ ነው ኢየሱስ ክርስቶስ ጸሐፍት ፈሪሳውያንን ሲወቅሳቸው እናንተ መምህራችን የምትሉት ሙሴ ስለኔ ጽፏል አለ። ስለማን ጽፏል አለ? ስለኔ ጽፏል አለ። ምን ብሎ? ስሜን በታቦቱ ላይ ጽፏል አለ። ምን ብሎ? ኢየሱስ ብሎ ጽፏል አለ። ምን ብሎ? የውጣ ብሎ ጽፏል አለ። ሰማያትንና ምድርን የፈጠርክ አንተ ነህ ብሎ ስለኔ ጽፏል ሙሴ፣ እናንተ ግን አታውቁም አላቸው። ስለዚህ ዛሬኛ በቤተ ክርስቲያናችን እግዚአብሔርን ስናመልክ ስለ ታቦት ስርዓትና ስለ መስዋዕቱ ስንነጋገር ማስረጃችን መጽሐፍ ቅዱስ ነው። ይህንን ያህል ካልኳችሁ አንድ ያደረ ያልተብራራ የተባለ ጥያቄ አለና ወደዛ ጥያቄ አቀናና ከዛ በኋላ መርሃ ግብራችንን እንቋጫለን። በመሰረቱ እንደዚህ ያሉት መምህር ማን እንደሆኑ አላውቅም። ብለውም ከሆነ ዳይጸ ልሳን ነው ብዬ አስባለሁ። መልስ ምለው ቅድም ካስተማርኳችሁ እንደምትረዱት አብዛኛው መልሶ ያስተማርኳችሁ ውስጥ አለ። የኢየሱስ ክርስቶስ ስም ያለበት ታቦት መቼም አይሻርም። ዮድ የውጣ የሚል ስም ያለበት ታቦት መቼም አይሻርም። ስለማይሻር እኮ ነው ታቦቱ ነቢየ እግዚአብሔር ዳዊት መዝሙር 132 ከቁጥር 7 እስከ 9 ላይ ተንስ እግዚኦ ውስተ ረፍትከ አንተ ወታቦተ መቅደስከ የሚለው አቤቱ ጌታ ሆይ፣ አቤቱ አምላኬ ሆይ፣ ምድር እንኳን ተጠቅልላ ብትጠፋ አንተ ወደ ረፍትህ፣ አንተ ወደ ሰማይ፣ ታቦትህም ወደ ሰማይ ይሄዳሉ። የታቦቱ ስርዓት ሰማይና ምድር እንኳን ቢያልፍ በሰማይ የሚቀጥል እንጂ የሚሻር አይደለም። የተሻረው ወይንም የተተካው ግን መስዋዕቱ ነው። ቅድም በደብረ ታቦር ላይ የገለጽኩት የእግዚአብሔር ልጅ ኢየሱስ ክርስቶስ የተካው ኢየሱስ ክርስቶስ ራሱ አሁን መስዋዕታችን ነው። የተሻረው ግን የብሉይ ኪዳኑ እንስሳ ነው። ስለዚህ ታቦቱ አይሻርም ወይንም የብሉይ ኪዳን ታቦት ብቻ ተብሎ አይነገርም። ታቦቱ ዘላለማዊ ነው። ከዚህ የተነሳ ቅርስ ስለሚባለው እቺ ነገር ትንሽ ታስቀኛለች። ቅርስ የምትባለው ነገር የኛ ቤት አስተምሮ አይደለችም። ታቦትን ቅርስ ማለት የወንድሞቻችን የጎረቤቶቻችን አስተምህሮ ናት። ምዕራፍ 2 በሚሉት ወይንም ደግሞ ይገባቸዋል ሱረቱን አልበቀራ የሚል ምዕራፍ አላቸው። ከኛ ውጭ ያሉ ሰዎች ከኦርቶዶክስ ውጭ ያሉ ሰዎች እዛ ላይ ምን ይላል? ታቦቱ ቅርስ ነው ይላል። የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አይደለም። ሱረቱ አልበቀራ የሚባል ምዕራፍ 2 ነው በራሱ ከቁጥር 248 ላይ ይሄ የሚጠቀስ ሆኖ ለክርስትና ያስፈልጋል ብዬ ሳይሆን የምጠቅስላችሁ ኮምፓራቲቭ ስለሆነ ቲዮሎጂው በማነጻጸር ስለሆነ እዛ ላይ ታቦቱ የአሮንና ሙሴ ብዙ ዕቃ ያስቀመጡበት ቅርስ ነው። ይሄ ደግሞ ሳኦል ለተባለው ሰው ለንግስናው ምልክት ነው እና የታቦትን ቅርስነት የሚያወራ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ
አይደለም። የሌሎች ከኛ ሃይማኖት ውጪ የሆኑ በራሳቸው ሃይማኖት የሚንቀሳቀሱ የሌሎች መጽሐፍ ነው። ምናልባት የኛን መጽሐፍ ያነበበ መስሎት አንድ ሰው ይሄንን ሳያውቅ አንብቦት ብሎ ከሆነ ዳይጸ ልሳን ነው። ስለዚህ ታቦት ቅርስ አይባልም ወገኖቼ። ታቦትን ቅርስ ማለት እኮ አረጀ ማለት ነው። እየሰማችሁ ነው? ወይንም ደግሞ ሎቱ ስብሐት አይባልም እንጂ ወደ ጣዖትነት እየቀየር ነው እኮ ነው። እግዚአብሔር በቃ በዚህ አይገለጥም እያልን ነው። እግዚአብሔር ታቦትን ትቷል እያልን ነው። ኧረ ተው፣ እንዲህ አይባልም። እንዴት ነው ቅርስ የሚሆነው? ቅርስ የሚሆነው ተራ ነገር ነው። ከተራ ቦታ የመጣ ነው። ታቦት ቅርስ አይደለም። ታቦት ሰማያዊ ዙፋን የእግዚአብሔር መገለጫ ነው። እስጢፋኖስ ቅድም ሲያስተምር እንደነገርኳችሁ አይሁድ ላልሆኑ አይሁድ ሲያስተምር ኢየሱስ ክርስቶስ እኮ በሰማይ በቤተ መቅደሱ የተገለጠው ለእስጢፋኖስ እኮ በምን ላይ ነው? በታቦቱ ላይ ሆኖ ነው። በዙፋኑ ሆኖ ነው። ታቦት ቅርስ አይደለም። ሕይወትን ያገኘንበት ስጋውና ደግሞ የሚፈተትበት የእግዚአብሔር ዙፋን ነው። ይሄ ነው መልሱ። ስለዚህ እኛ አንድ ሰው ውዳሴ ማርያም የሚያውቅ ሰው ወይንም የሚጸልይ ሰው ታቦት በወርቅ ልውጥ ዘግቡር እምዕፅ ዘኢይነቅዝ ይላል። ዘኢይነቅዝ ከማይነቅዝ እንጨት። አሁን የማይነቅጸውን እንጨት ለመጥራት ፈልጎ ብቻ አይደለም። የማይነቅጽ እንጨት ማለት ሲተረጎም የማይሻር ተመልሶም ወደ እንጨትነት የማይመጣ ለዘላለሙ ጸንቶ የሚኖር የማይነቅጽ ዘመን የማይሽረው ቅርስ የማይባል ዘላለማዊ የእግዚአብሔር ዙፋን ነው ታቦት። እሺ አዲስ ኪዳን ላይ እንግዲህ ብዙ ጊዜ አዲስ ኪዳን ላይ አልተጠቀሰም የሚሉ ሰዎች ይኖራሉ። በአዲስ ኪዳን ግን ሐዋርያት ስለ ታቦት አስተምረዋል። ኢየሱስ ክርስቶስም ስለ ታቦት አስተምሯል። ሐዋርያው ቅዱስ ጳውሎስ በሁለተኛይቱ የቆሮንቶስ መልእክት ምዕራፍ 6 ከቁጥር 16 ላይ እንዲህ ይላል። ስሙኝማ፣ እንዲህ ይላል፣ መኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት። የእግዚአብሔርን ታቦት በጣዖት ቤት የሚያኖር ማን ነው? ምን ማለት ነው ይሄ? ታቦቱን የእግዚአብሔር ነው የማይል እንደ ተራ ነገር ቆጥሮ ቅርስ ነው ብሎ ጣዖት ቤት የሚያስገባ ማን ነው? አሬ ፈጽሞ የማይሆን ነው። እኛ ግን ታቦቱ የመድኃኔ ዓለም ዙፋን ነው። የአምላክ ስም የተጻፈበት ነው። ኢየሱስ የሚለው የአዳኙ የመድኃኔ ዓለም ስም ዮድ የተጻፈበት ነው። እንሰግድለታለን። የእግዚአብሔር ዙፋን ነው። ክብር ምስጋና ለመድኃኔ ዓለም ይሁን። እንሰግድለታለን። ሰዎች እሺ፣ ሌላው ሁለተኛ ጥያቄ፣ አሁን አንደኛው ጥያቄ ነው። ሁለተኛው ጥያቄ ጽላት ማለትና ታቦት ማለት ያጠራር ልዩነት አለው ወይስ እንዴት ነው? የሁለቱ ነገር አይገባኝም። ከሌለውስ ካለውስ ምንድን ነው የሚባለው ቢያብራሩልን ነው። በመሰረቱ አዳምጡኝማ። ሁለተኛ ዜና መዋዕል ምዕራፍ 5 ከቁጥር 10 ላይ በታቦቱ ውስጥ ያለው ጽላቱ ብቻ ነው። እየሰማችሁ ነው? በታቦቱ ውስጥ ያለው ጽላቱ ብቻ ነው። እግዚአብሔር ለሙሴ በሰጠው ታቦት፣ ባዘዘው ታቦት፣ በአስልኤል በቀረጸው ታቦት ውስጥ ያለው ሙሴ ከእግዚአብሔር የተቀበለው ጽላት ነው። የሚገርማችሁ ነገር ታቦት የምንለውም ጽላት የምንለውም በሁለትነት የሚመስል ስም የምንጠቀመው ሂደቱን ለመግለጽ እንጂ ታቦቱን ከጽላቱ ጽላቱን ከታቦቱ ነጥለን መጥራት አንችልም። ጽላቱ የቃል ኪዳኑ የምስክር ጽሑፍ ያለበት የእግዚአብሔር ስም ያለበት ጽላት ታቦት ውስጥ ከገባ በኋላ ማውጣትም አይቻልም። የተዋሃደ ግብረ አምላካዊ የሚነገርበት አንድ ነው። ለዚህ ነው ታቦትም እንላለን ጽላትም እንላለን። እየሰማችሁ ነው? ጽላት ብለን ለብቻው የምንጠራው ሙሴ ገና ታቦት ውስጥ ሳያስገባው ነው።
ታቦት ብለን ለብቻው የምንጠራው ታቦቱ ከጽላቱ ጋር ያልተገናኘ እንደሆነ ያንን ታሪክ ለመተረክ ነው። ጽላቱ ታቦት ውስጥ ከገባ በኋላ ግን አንድም ቀን ታቦቱ ከጽላቱ ተለይቶ አያውቅም። የሚመረመርም አይደለም። የእግዚአብሔር ሥራ ያለበት ነው። ስለዚህ ታቦቱ ጽላትም ይባላል፣ ታቦትም ይባላል። ይሄ ደግሞ ምሳሌ ነው። ምሳሌነቱ የምንድነው? የተዋህዶ ምሳሌ ነው። ተዋህዶ ማለት አምላክ ስግው ወይንም ስጋን የተዋሃደበት ምስጢር ማለት ነው። የተዋህዶ ምሳሌ ማለት እግዚአብሔር እኛን ለማዳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ አየነው። ከተዋሃደ በኋላ ተዋህዶ ከተነገረ በኋላ ወልድን ይሄ ስጋው ነው ይሄ መለኮቱ ነው ብሎ መከፋፈል አይቻልም። እኛ የምንለው ታሪክን ለመናገር ሂደቱን ለመናገር ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ እንላለን። ግን አሁን ስግው ቃልን የድንግል ማርያም ልጅ ኢየሱስ ክርስቶስን ግን ስንጠራው አንድ አካል አንድ ባህሪ ነው የምንለው። ከተዋህዶ በኋላ ሁለትነት በየትኛውም ማብራሪያ አይነገርም። ታቦቱ የተዋህዶ የሚስጥረ ስጋዌ ምንድነው? ምሳሌ ነው፣ የሚያስረዳን ነው። እሺ፣ ስለዚህ ከዚህ ምሳሌ እንደምንረዳው ጽላቱን ለብቻ ነጥለን መጥራት አንችልም። ታቦቱን ለብቻ ነጥለን መጥራት አንችልም። ጽላት አልን ማለት ታቦትም አልን ማለት ነው። ታቦት አልን ማለት ጽላትም አልን ማለት ነው። እየተግባባን ነው። ይሄንን ለመግለጽ በቋሚ ምሳሌነት አንዳንድ ምሳሌ ይሻራል። ታቦት ግን በዘላለማዊነት ተዋህዶን ወይንም ደግሞ እግዚአብሔር ሰው የሆነበትን የተዋህዶ ሚስጥረ ተዋህዶ የሚያብራራ ነው። ይህንን አንድ ግብረ ዲቁና የተማረ ውዳሴ ማርያም ማጥናት የጀመረ ሰው በጸሎት የሚያውቀው ነው። ቅድም ካልኳችሁ ጸሎት ታቦት በወርቅ ለውጥ ብያችሁ አልነበረ? ዘግቡር እምፅ ዘኢይኔቅዝ አልን አይደለ? ከዛ ምን ይላል ውዳሴ ማርያም? ይትሜሰል ለነ ዘእግዚአብሔር ቃል የእግዚአብሔር ቃልን ዘእግዚአብሔር ቃለ ቢልም ያስኬዳል። የእግዚአብሔር ቃል ወልድን የእግዚአብሔር ቃል አካላዊ ቃልን በምሳሌነት የሚያስረዳን ነው ታቦቱ እና ጽላቱ። ሰምታችሁኛ? በተዋህዶ እየተነገረ አንዱ ካንዱ ሳይነጠል ማለት ነው። ታቦት ስንል ጽላት ነው፣ ጽላት ስንል ታቦት ነው። ኢየሱስ ክርስቶስንም የሰው ልጅ ስንል የእግዚአብሔር ልጅ ማለታችን ነው። የእግዚአብሔር ልጅ ስንል ምን ማለታችን ነው? የሰው ልጅ ማለታችን ነው። ይሄንን የሚያስተረጉመው ታቦቱ ነው፣ ጽላቱ ነው። እሺ፣ ሌላው ስለዚህ ከዚህ የምንረዳው ነገር ታቦት እና ጽላት የተዋሃደ በተዋህዶ የሚገለጽ ማንነት እንጂ በፊልም ሰዎች እንደሚያዩት ሳጥን አይደለም። ስሙኝ፣ ታቦት ሳጥን አይደለም። ታቦት ከጽላቱ ጋር የተዋሃደ ግብረ አምላካዊ የእግዚአብሔር ታምር የሚገለጽበት ሙሴ ከሲና ተራራ ያመጣው ጽላት ያለበት በአስሌል የቀረጸው ታቦት የተዋሃደበት የእግዚአብሔር መገለጫ ዙፋን ነው። እልል ብላችሁ እግዚአብሔርን አመስግኑ። ስለዚህ ስናወራ ለምሳሌ ታቦትን ተዋህዶን ስናብራራ ሚስጥረ ስጋዌን ስናብራራ አምላክ ሰው የሆነበትን ሚስጥር ስናብራራ እንበለ ውላጤ እንላለን። አምላክ ሰው ሆነ ስንል ያለ መለወጥ እንላለን። እየሰማችሁ ነው አይደለ? ያለም አምላክ ሰው ሲሆን አልተለወጠም፣ በተዋህዶ እንላለን። ልክ እንደዚሁ ሁሉ ጽላቱ ከሙሴ ሲሰጠው ጽላቱ ሙስና ሳይኖርበት መንቀስ ሳይኖርበት የታቦቱም ተፈጥሮ ጽላቱን ሳያጠፋው የጽላቱን ማንነት ታቦቱን ሳያጎድፈው በተዋህዶ ያለመለወጥ ታቦት ጽላት፣ ጽላት ታቦት ተብሎ ይገለጻል ማለት ነው። ምን ማለት ነው? ያን ጊዜ እግዚአብሔር የሰጠን ታቦት የሰጠን ጽላት
ዛሬም ድረስ እንበለ ውላጤ ያለ መለወጥ ያለ መቀየር ወደፊትም ያለ መለወጥ ያለ መቀየር ዘላለማዊ ሆኖ ይኖራል። የቤተ ክርስቲያናችን አስተምህሮ ነው። እሺ እንበለ ቡአዴ እንላለን ደግሞ ስለ ሚስጥረ ስጋዌ ስንማር አምላክ ሰው የመሆኑ ሚስጥር ስናብራራ ስለ ታቦትም ስናስተምር ኢታምልክ ባይደ አምላከ የሚለውን እንተረጉማለን። ታቦት ከእግዚአብሔር የተሰጠ እንጂ እንደ ጣዖት የምንቆጥረውና ጣዖት የምናስመስለው ባዕድ የምንለው አይደለም። እየሰማችሁኝ ነው? አይደለም። በእግዚአብሔር ላይ ሌላ ማንነት ጨምረን ጣዖት የምናመልክ አይደለም። ለታቦቱ ስንሰግድ በታቦቱ ላይ ላደረው ለማን እየሰገድን ነው? ለእግዚአብሔር እየሰገድን ነው። እንበለ ፍልጠት እንላለን። ፍልጠት ምንድን ነው? ያለ መለየት እግዚአብሔር ወልድ ኢየሱስ ክርስቶስ ከአባቱ ከአብ ወደ ምድር ሲመጣ በስጋ ሲገለጥ በሰማይ ከአባቱም ከሕይወቱ ከሆነው ከመንፈስ ቅዱስም ሳይለይ በተለየ አካሉ በመለኮት ሳይለይ በተለየ አካሉ ስጋን ተዋሃደ። የሙሴ ጽላት አሁን የአዲስ ኪዳናችን ጽላት የአዲስ ኪዳኑ ታቦት በሰማይ ካለው ከቤተ መቅደሱ ስርዓት ሳይለይ በምድር ላይ እኛ ስርዓት አምልኮ የምንፈጽምበት የእግዚአብሔር ዙፋን ነው። እልል ብላችሁ እግዚአብሔር አመስግኑ። የእግዚአብሔር ዙፋን ነው። ወደ አራተኛው ጥያቄ ልምጣ። አራተኛው ጥያቄ በአባ ጊዮርጊስ ዘጋስጫ መጽሐፈ ሰዓታት ላይ ኩሎሙ የሚል የዘዘወትር ዲያቆናት የሚሉት በዜማ የሚሉት የሰዓታት ክፍል አለ። እዛ ላይ እንዲህ የሚል ቃል አለ። ህየንተ ሊቃናት ብነ ዲያቆናት ንጹሃን እንላቅለሉ ክነፊሆሙ ለተልኮ ሚስጥር በዲበ ዛቲ ጠረጴዛ። በዚች መሰዊያ ላይ የሚስጥር ወገን ለሚሆን ተልእኮ ወይንም አክናፈ ህሊናቸውን የሚያፋጥኑ ንጹሃን ዲያቆናት አሉን ይላል። አማርኛው ሲፈታው ህየንተ ሊቃናት የሚለውን ትቶታል። ህየንተ ሊቃናት የሚለው ህየንተ ሊቃናት ማለት ምን ማለት ነው? ከዲያቆናት በላይ ስልጣን ያላቸው ሊቃናት ካህናት ማለት ነው። የአማርኛው ፍቺ ላይ የለም። ይህንን ምስጢር ያልጠነቀቁ አንዳንድ ሰዎች በዲበ ዛቲ ጠረጴዛ ይላልና ይሄ ጠረጴዛ የሚለው እኮ ከታቦት ጋር የሚገናኝ ነው ተብሎ ተምረናል። አሁን አንተ ደግሞ ጠረጴዛ የሚባል ነገር የለም ብለሃል። አዎ ብያለሁ፣ የለም። እንደው እግዚአብሔርስ ምን ይለናል? የለም። ስለዚህ ይሄ እንዴት ይፈታል? ይሄ እንዴት ይፈታል? ጥሩ እንፍታው። ይሄ የተጠቀሰው በመጀመሪያ ዲያቆን የሚለው ቃል ራሱ ምንጩ የሐዋርያት ሥራ ምዕራፍ 6 ከቁጥር 2 ላይ ሐዋርያት የእግዚአብሔርን ቃል እያገለገሉ ወንጌልን እየሰበኩ ህዝቡን የሚመግብ ህዝቡን የሚያስተናግድ ህዝቡን የሚያበላ ህዝቡን የሚያጠጣ ሰው ጠፋ። ህዝቡ እርስ በርሱ በረሃብ ተጨቃጨቀ። ግሪካውያንና አይሁዳውያን በስጋ አይሁዳውያን የሆኑና በስደት ደግሞ ግሪክ ሀገር የኖሩ ድሮ አይሁዳዊ ቤተሰብ የነበራቸው አይሁዶች በባህል ተጣሉ፣ በምግብ ተጣሉ። እነሱን ማን ምግብ ያስተናግድ? እኛኮ አሉ ሐዋርያት ማስተማር ያለብን የእግዚአብሔርን ቃል ነው። በእኛ ቦታ ግን ይሄንን ምግብ የሚያስተናግድ 7 ሰዎች እንምረጥ መንፈስ ቅዱስ ያደረባቸው ተብሎ 7 ዲያቆናት ተመረጡ ይለናል። ተመልከቱ። በዲበ ዛቲ ጠረጴዛ የሚለው ዲያቆናትን ላቅለሉ ክነፊሆሙ የሚለው ክንፋቸውን የሚለው ነጠላቸውን አደግድገው በንጽህና ቆመው በታዛዥነት ቆመው ለማለት ነው። በዲበ ዛቲ ጠረጴዛ የሚለው የሐዋርያት ሥራ ምዕራፍ 6 ከቁጥር 2 ላይ ቃሉ ቃል በቃል አለ። በተለይ በግሪክኛ ቃሉ ቃል በቃል ነው ያለው። ምንድነው የሚለው? ዲያኮኒ ትራፔዚ ይላል። የማዕድ አገልጋዮች፣ በእኛ በዘመናዊ ቋንቋ ዌይተር ማለት ነው። የሰማችሁኝ ነው። በቤተ ክርስቲያን ቋንቋ ዲያቆን የሚለው ደግሞ የተረጎመና መጨኔ ማለት ነው። ደጀ ሰላም ዛቲ ሰንበቴ ቤት የሚያስተናግድ መጨኔ ዲያቆንም ይባላል። ዲያቆን ማለት የግሪኩ ቃል ለመጀመሪያ ጊዜ የተጠራው 7 ዲያቆናት ሲሾሙ ማዕድ እንዲያስተናግዱ ነው። የሚያወራው ኩሎሙ የሚያወራው አንደኛ
የሚያዜመው ዲያቆን ነው። ቄስ እኮ አይደለም የሚያዜመው። ማን ነው የሚያዜመው? ዲያቆን ነው የሚያዜመው ኩሎሙ። ሁለተኛ በዲበዛቲ ጠረጴዛ ያለው ዲያቆናት የተሾሙት በማዕድ እንዲያገለግሉ ነው። ይህንን ታሪክ መነሻ አድርጎ የተጻፈ እንጂ ጠረጴዛን ታቦት ለማለት የተጻፈ ቃል አይደለም። ይሄንን ቃል ተጠቅሞ ሰይጣን ቤተክርስቲያንን እየፈተናት ነው። ምን የሚለውን ቃል? ጠረጴዛ የሚለውን ቃል ተጠቅሞ። ስለዚህ ሐዋርያት ማዕድን ልናገለግል አልተሾምንም፣ የማዕድ የደጀ ሰላም አገልጋዮች እንሹም ብለው ሾሙ። ቃሉን ከመጽሐፍ ቅዱስ ቀጥታ ላንብብላችሁ። 12ቱም ደቀ መዛሙርት ሁለቱን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ አይደለም። ስለዚህ ማዕድን የሚያገለግሉ ምግብ ላይ የሚያገለግሉ ያ ማዕድ የሚለው ቃል ነው። ግሪክኛው ጠረጴዛ የሚለው የሚያገለግሉ ማንን እንሹም? ዲያቆናትን እንሹም። ዲያቆን ማለት የማዕድ አገልጋይ ማለት ነው። ከዛ ምንጭ የተወሰደ በታሪክ ሂደት የመጣ ነው። የአባ ጊዮርጊስ ዘጋስጫ የሰዓታት የኩሎሙ ድርሰት እንጂ ጠረጴዛን ታቦት ለማለት አይደለም። እሺ ወደ ዋናው ጥያቄ ማለፌ ነው። ደከማችሁ? እስኪ በድምጽ ገለጹልኝ። እኔ ትንሽ ሰዓት ልጠቀም። እሺ እግዚአብሔር ያክብረልኝ። ባለፈው ሳምንት አለኝ ጠያቂው። እዚህ ጋር ቁጭ ብዬም ወረቀት ልኳል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21ን ስታብራራ ሰንበቴ ነው ብለሃል፣ የፍቅር ማዕድ ነው ብለሃል፣ የማህበር ጽዋ ነው ብለሃል፣ ማስረጃህ ምንድን ነው ብሎ ጠየቀኝ። ይገርማችኋል፣ ሰማኝ እንጂ ቤቱ እንኳን ሄዶ መጽሐፍ ቅዱሱን ያነበበው አይመስለኝም። ወይም የአበውን ትርጓሜ እሱ እንደሚያስበው እየተረጎመ እንጂ እነሱ እንደሚያስቡት እነሱ እንደሚተረጉሙት እያሰበ ያነበበው አይመስለኝም። ይህን የሚጠይቅ ማንኛውም ሰው አንዳንድ ጊዜ ሰውን በቅናትና በተንኮል ካየኸው፣ ቅድም እስጢፋኖስ እያስተማራቸው የሙሴን ሕግ ያስተምራቸዋል፣ እውነቱን ያስተምራቸዋል። እነሱ ግን ሙሴን ይሳደባል ይላሉ፣ እግዚአብሔርን ይሳደባል ይላሉ። እንደዚህ አይነት እኮ ትውልድ የተፈጠረበት ጊዜ ነው። እውነቱን ስትነግረው ገልብጦ የሚያወራ ትውልድ፣ እግዚአብሔር የሰጠንን ታቦት አስጥሎ ጣዖት ለማስገባት የሚታተል ትውልድ፣ አመንዝራ ትውልድ። የኢትዮጵያ ቤተክርስቲያን መጥቶ የማይቆርብ ተደራጅቶ በማህበር ግብፅ አረበን ድረስ እየሄደ የሚቆርብ ትውልድ እኮ አመንዝራ ትውልድ ነው። የቁርባኑ ባለቤቶች፣ የመስዋዕቱ ባለቤቶች፣ የሥርዓቱ ባለቤቶች፣ የመጽሐፍ ቅዱሱ ባለቤቶች እኮ እኛ ነን። ይሄ እውነት ነው። በእርግጥ ልክ ነው። ኢየሱስ ክርስቶስ ለዓለም ነው የተሰቀለው፣ ዓለምን ያዳነው፣ ሁሉም በገባው ያምልከው። እኛ ግን በተረዳ ነው በመጽሐፋችን ባለው መንገድ ነው። ስለዚህ ምንድነው ማስረጃ አለኝ ጠያቂው። እሺ ማስረጃዬን ላምጣ።